ብዙ ጊዜ ኔጌቲቭ ቶት ውስጥ እቆያለሁ እና ችግሩን ማሰብ ሳይሆን መፍትሄ የሚሆነው ለችግሩ መፍትሄ ማሰብ ነው እና እኔ ችግር ውስጥ ለምን እንዲሆነ እንዴት እንዲተፈጠረ መሆን የለበትም በሚሉ ምክንያቶች ብዙ ጊዜን እዛ ውስጥ አሳልፍ ነበርና ያ ደግሞ ይበልጥ ያው የተጨመረልኝ ችግር በዛ አይነት ጊዜ ውስጥ ነበርኩኝና ይሄን ክላስ በወስድ ኖሮ እንዴት መውጣት እንዳለብኝ አቅ ነበር። እኔ ሰውዬ ካለሁበት ነገር ያረጋጋኛል ያወጣኛል ብዬ ስል ጭራሽ ላይ እሳት ይጭርብኛል እንዴ ብዬ የሆነ በቃ ይቅርብኝ ሁሉ እስከ ለማለት ሁሉ ወስኜ ነበር። በኋላ ግን ነው እቺን ነገር መግፋት ከቻልኩኝ በቃ አለ የሆነ ነገር ገፋውበት ክላሱን። የሚገርም ነው ከመናገር ከቃላት በላይ ነው በእውነት። what would it take ነው ያለው በጣም ብዙ ጊዜ ይለዋልና እኔ ውስጤ ስለቀረች ነው የመጀመሪያ ሳምንት ላይ በጣም በተደጋጋሚ ሳስበው የነበረ ስለሆነ ነው። በመጀመሪያው ሳምንት ምን ተሰማህ ያልከኝ እንመልስልህና what would it take ነው ያለው። ይሄ ጥያቄ መጠየቅ የነበረበት ማን ነው? ሳይንቲስት ነበረ። ምክንያቱም እንደ ኖርማል ሳይንቲስት እንዳልሆነ ሰው ብናስበው what would it take ሳይሆን መጠየቅ የነበረበት እንችላለን መውጣት ሰው ወደ ጨረቃ ላይ ይዘን መውጣት እንችላለን ነበር። እሱ ግን እንደ ሳይንቲስት እንደሚቻል መልሶ ግን ምንድነው የሚያስፈልገው? what would it take አለው። ምንድነው የሚያስፈልገው? ልክ ቦታውን ራሱ የሳይንቲስቱን ቦታ ወይም ደግሞ የዛን የስፔስ ተመራማሪ ቦታ ይዞ ነበር ሲመልስ የነበረውና ያ ጥያቄ በጣም ውስጤ እየተመላለሰ እንደ ሳይንቲስት እያሰባችሁ እያለ ደጋግሞ ሲነግረን ሪሊ ውስጤ ከቀን ወደ ቀን ፕሮግረሱ በጣም በሚጨምር መልኩ እድገት አሳይቻለሁ። ፓራዳይም ሽፍት ቀላል ነገር አይደለም። ምክንያቱም ከተወለደ እስካሁን ድረስ የተጠበጠበብን ነገር አለ። በአስተዳደግ፣ በአካባቢ፣ በሀገር፣ በፖለቲካ፣ በእምነት ሳውቀንም ሳናቅ ተሞልሰናል። ያንን ነው የምንተፋው፣ ያንን ነው ሪፍሌክት ብናደርገው። ነገር ግን ያን ነገር ማወቁ 50% ነው ይባላል። በሽታ ስታክ 50% መድኃኒት ይገኝልሃል። ያን ነገር ካወቅ 50% ደግሞ ራስህን በማሻሻል ታስወግድና አንተነትን ትፈጥራለህ። አንተነት ትፈጥር ድንቅ ነህ። መጀመሪያ ማሰብ ያለብኝ ስለምፈልገው ነገር ነው። ስለምፈልገው ነገር ካሰብኩኝ ያ የምፈልገውን ነገር በማሰቤ አምነዋለሁ። ያመንኩትን ነገር ደግሞ ወደ ተግባር ቀይረዋለሁ። አንዱን ክላስ ያልኩባቸው ነበሩና በተለየ ግን የዝንቡን ታሪክ ከራሴ ጋር አያይዤው ነበር። እኔም ልክ እንደዛው ነበረ ብዙ ጊዜ እንትን ያደረኩትኝና ጠንክሮ ማሰብ አይደለም የነበረ ስራዬ፣ መስራት ነበር ስራዬ። እና ድጋሜም ጠንክራችሁ እያሰባችሁ ነው ወይስ ጠንክራችሁን እየሰራችሁ ያለበትን ጊዜ ልዩ ነበር። ምናምን የደነገጥኩበት ጭምር ነው። ጠንክሬ እየሰራው ነበር እንጂ ጠንክሬ እያሰብኩ አልነበረም። እኔም በራሴ ቀላል አልነበረም። ግን ራስ የምትፈልገውን ማዳመጥ ያለብህ ራስ ነህ። በቀኑ መጨረሻ ያንተ ህይወት ነውና ሰዎች እንዴት አምናለሁ መሰለ ሰዎች ምኞት ወይም የምኞት ህልም ባይኖራቸው ወይ የሚያኖራቸው ደማቸው የሚያዘዋውረው ምኞታቸው ነው። ሰው መመኘት ሲያቆም ህልሙን ማሰብ ሲያቆም መሞት ይጀምራል። ስለዚህ እንዳይሞት ሰው ይሄ ማወቅ አለበት። እንዳይሞት ማለት ብዙ ሰው አለን እንላለን። ብዙ ጊዜ ዴቭ እንደሚለው 96% የዓለማችን ህዝብ ከማሰብ ሞት ይቀለዋል ይላል እና ሰው ሳያቅ እያለ እየመሰለው ይኖራል። ብዙ ሰው እንደቆመ ያምናል። ግን ደግሞ እውነተኛ ጎሉን ማግኘት የሚፈልግ ከሆነ ያለ ብዙ ድካም አስተሳሰቡ ላይ ብቻ ትልቅ ሚስጥር ውስጡ እንዳለ ሲረዳ፣ ዓለምን ሁሉ የሚለውጥ አቅም ውስጡ እንዳለ ሲረዳ ምን አይነት ሪሊፍ እንደሚያገኝ ምንም ጥያቄ የለውም። ስለዚህ ሰዎች ወደዚህ መጥተው መማር መቻል አለባቸው። እዚህ ስመጣ እኔ ምንም እንደማላቅ ነው ያወቅኩት ምንም ነገርና እንደሚባለውም ማህይምነቴን በደንብ የተገነዘብኩበት አጋጣሚ ነው። ምክንያቱም ስማር እኔ ጭንቅላቴን ክፍት አድርጌ እያንዳንዷን ነገር ለመማር ነበር የመጣሁት። እውነትም ስማር ደግሞ አብዛኛው ፓርት እንደዚህ አንድ ብዬ መነጠላችንም አሃ ሲያስብለኝ ነበር። በጠዋት ነው የምነሳው። አመጋገብ ላይ በጣም ኮንሺየስ ነኝ። ላይክ ምበላውን ነው የምንመስለው የሰው ልጅ። በጣም አመጋገብ ላይ እጠነቀቃለሁ። ምበላውን አያለው። እሱን ነው ዋና እያረካለሁ። 5 ደቂቃ ቁጭ ብሎ ሰው አያስብም። ሀሳብ ነው የሚሮጥበት አናቱ ላይ እንጂ እሱ ዲፕ ቲንከር ማለት ነው። ስለዛ ነገር በደንብ ማሰብ
ከባድ ስራ ነው። በቃ ፍራቻ የነበረው አሁን ከምኖረው ህይወት ወደ ህልሜ እንዴት አድርጌ አመቻቸዋለሁ ህልም ስላልነበረኝ ማለት ነው። ህልሜን ሳገኘው ግን በቃ ፍራቻ የሚባል ነገር ጠፋ። ፓራዳይሙ ፖዚቲቭ ከሆነ ተአምረኛ ነው፣ ኔጌቲቭ ከሆነ ሰበበኛ ነው። ስለዚህ ፓራዳይም ነው ሰበበኛ፣ ግን ኔጌቲቭ ሲሆን አንዳንድ ፓራዳይም ፖዚቲቭ ስለሆነ እንሂድ፣ እንስራ፣ እንንቀሳቀስ፣ እንሩጥ፣ እናምጣ፣ ገንዘብ አለ፣ ስራ አለ፣ ለህይወቴ፣ ለቤተሰቤ፣ ለሀገር የሚል ፓራዳይም ከሆነ በቃ ፖዚቲቭ ፓራዳይም። መጽሐፍ አቆምኩኝ ጠዋት ተነስቼ እና ከዛ ምን አሰብኩኝ ማለት ግሪንሺት መጽሐፍ አሁን እቺ ቀላል ነገር ነች ጠዋትና ማታና ይሄንን እንዴት መጽሐፍ ያቅተኛል ላይክ አቅቶኝ እንደ ሆምወርክ ተደብቄ ምናምን ላለመቀጣት ምናምን ሰራና ላይክ ይሄንን ነገር ማድረግ ካልቻልኩኝ ላይክ ሌላውም ነገር ላይ እንትን ሊለኝ ይችላል። ይሄ ነገር እንኳን ቀላል ይመስላል ግን ለካ ከባድ ነው። እቺን ራሱ ማድረግ ጠዋትና ማታ አንዳንድ ፔጅ መጽሐፍ ምንም ማለት አይደለም እና እሱ ነገር ኢቭን እንዴት ነው አንዳንዴ ትንሽ ነገር እቺማ ምናምን ብለን ምንላቸው ነገሮች ለካ ትልቅ ማድረግ ላንችላቸው ሁሉ እንችላለን። ያቺ ከባድ ሆና እንደውም ወርክ ተደብቄ የሰራሁበት ጊዜያቶች ነበር። ወይዚ ከኔ ጋር ህልም ተመሳሳይ አላማ ካላቸው ሰዎች ጋር ነው ጊዜን ማሳለፈም ያለሁት ሀሳቤንም ሼር ማድረግ ያለሁት በእኔ ተመሳሳይ ፊልድ ካላቸው ሰዎች ጋር ነው። ፈጣሪን አመሰግናለሁ። ከዛ ዳዊት ድሪምስን አመሰግናለሁ። ቤተሰቦቹን፣ እናቱን፣ አባቱን አመሰግናለሁ። ምክንያቱም መስጠት የሚባለው ነገር ሰው ሳይሰስት ያለውን ነገር ዳዊት እየሰጠን ያለው ማለት ነው። ሁሉ ነገር ተሳክቶ ሁሉ ነገር አድርጌ ደግሞ እንደማኮራችሁ በጣም እርግጠኛ ነኝ። ሁላችሁንም አመሰግናለሁ። እወዳችኋለሁ። ሌትስ ጎ። እኔ ድንቅ ነኝ፣ አንቺ ድንቅ ነሽ፣ አንተ ድንቅ ነህ፣ እኛ ድንቅ ነን። ትልቅ ህልም አለኝ። ህልሜን ከልቤ ቆፍሬ በማውጣት በህልም ካርዴ በመጻፍ በልቤ በማመን መስዋዕትነት በመክፈል ህልሜን ማሳካት ጀምራለሁ። ፈጣሪ በህይወት ዘመኔ ሙሉ ከምጠቀምበት በላይ ድንቅ አቅምና ችሎታ ሰጥቶኛል። ይህ አቅም በመጠቀም ትልቁን ህልሜን በማሳካት ህይወቴ ብቻ ሳይሆን ቤተሰቤን ቀይራለሁ። እኔም ማርፈው ሀገሬ ኢትዮጵያ ብቻ ሳይሆን አህጉሬ አፍሪካ በመቀየር በዓለም ድንቅ ታሪክ ሲሰራ ነው። 1 2 3 ጎል